ከሰባቱ የአዋጅ አጽዋማት አንዷ ስትሆን የምትጾመውም ለ3 ቀናት ነው። ይህቺ ጾም የምትጀመርበት ዕለት ልክ እንደ አብይ ጾም ሰኞን አይለቅም። ጾሟ የምትጀምርበት ቀን ሲወርድ ወይም ወደ ኋላ ሲመጣ እስከ ጥር 17 ቀን ድረስ ነው። ቀኑ ሲወጣ ወይም ወደፊት ሲገፋ ደግሞ እስከ የካቲት 21 ቀን ይረዝማል። ጾመ ነነዌ በእነዚህ 35 ቀናት ውስጥ ስትመላለስ ወይም ከፍና ዝቅ ስትል ትኖራለች። ከተጠቀሱት ዕለታት አትወርድም አትወጣም። ይህችን የ3 ቀን ጾም ይጾሟት በነነዌ ይኖሩ የነበሩ ሰዎች ናቸው። ከተማዋም ነነዌ በጤግሮስ ወንዝ ዳርቻ የምትገኝ ስትሆን መስራቿም ናምሩድ ነው። ጥንታዊቷ የነነዌ ከተማ ለአሦር መነሻ የሆነች እጅግ ሰፊና ያማረች የቅጥሯም ርዝመት 12 ኪሎ ሜትርን የሚሸፍን ነበር። በከተማዋ ንጉሥ ሰናክሬም ብዙ ሕንፃዎችን ገንብቶባት ነበር። በዚያን ዘመን የነበሩ የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔር ሊያጠፋቸው ሲል ቸርነትና ምሕረት የማያልቅበት እግዚአብሔር መክሮ ዘክሮ እንዲመልሳቸውና ንስሐ እንዲገቡ ነብዩ ዮናስን ወደ ነነዌ ሕዝብ ላከው። ክቡራትና ክቡራን ውድ የአረቦን ሚዲያ ተከታታዮች በአጭር ጊዜ ቆይታችን ላደረጋችሁልን ድጋፍ በእግዚአብሔር ስም እናመሰግናለን። ነገር ግን 57 ከመቶ የምትሆኑ ተመልካቾቻችን ሰብስክራይብ ሳታረጉ እንደምትመለከቱ ተደርተናል። አሁንም ሰብስክራይብ በማድረግ የደወል ምልክቱን በመጫን አገልግሎቱን ትደግፉ ዘንድ በልዑል እግዚአብሔር ስም እናሳስባለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ነነዌ በጤግሮስ ወንዝ ዳርቻ በኃያሉ በናምሩድ ተመሰረተች። ነነዌ ሰፊና ያማረ መናገሻ ከተማ ነበረች። የከተማዋ ቅጥር ርዝመት 12 ኪሎ ሜትር ነበር። አሦራውያን ለተባሉ ሕዝቦች የመጀመሪያ አባት ሆነ። ሀገራቸው በላይኛው ሜሶፖታሚያ ነው። ነነዌም ዋና ከተማቸው ነበረች። መንግስቷ ጠንካራ በነበረበትና በተስፋፋችበት ጊዜ በሰለሞን ልጅ በሮብዓም ዘመን ሰሜንና ደቡብ ተብላ በሁለት በመከፈሏ ብርታት ያጣችውን የእስራኤልን መንግስት ስትፈታተንና ስትወጋ ትኖር ነበር። ነነዌ ዋና ከተማዋ የሆነችው አሦር በዚህ ድርጊት በ720 ቅድመ ልደተ ክርስቶስ የአሦርን ነገድ መናገሻ ሰማርያን ተቆጣጠረች። ሕዝቡንም አፈለሰችው ወይም ማርካ ወስዳ በማያውቀው 5 አገር በተለችው። ሳይመለስ ጠፍቶ ቀረ። በሰማርያ ደግሞ የሌላ አካባቢ ሕዝብ አምጥታ አሰፈረችበት። ነነዌ ማዕከሏ የሆነውን የአሦርን መንግስት የይሁዳን ማለትም የደቡቡን መንግስት በዝብዛለች። በአንድ ወቅት ንጉሥ ምናሴ ወደ ባቢሎን ወስዳው ነበር። ነገር ግን የይሁዳ መንግስት መናገሻ ወይም ዋና ከተማ የነበረችውን ኢየሩሳሌምንና ሕዝቧን አላጠፋችም። በሕዝቅያስ ዘመነ መንግስት አሦራውያን እግዚአብሔርን እጅግ አድርገው ተፈታትነው ስለነበር የእግዚአብሔር መልአክ ሰራዊታቸውን አጠፋ። በዚያች ሌሊት የእግዚአብሔር መልአክ ወጣ፣ ከአሦራውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአሦርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ ተብሎ በቅዱስ መጽሐፍ እንደተጻፈ። ነነዌ ቅድመ ልደተ ክርስቶስን በ612 በባቢሎን መንግስት እስክትያዝ እስክትፈርስ ድረስ ታላቅ ከተማ እየተባለች ትታወቅ ነበር። የአሦር ዋና ከተማ የሆነችው በ700 ዓመት ቅድመ ልደተ ክርስቶስ በሰናክሬም ዘመነ መንግስት ነው። ጾመ ነነዌ ማለት የነነዌ ከተማ ሰዎች የጾሙት የምስሐ ጾም ማለት ነው። የነነዌ ኃጢአት አመፃና በደል በነቢዩ በዮናስ ዘመን ሰማይ ነክቶ ነበር። የነነዌ ሰዎች ንስሐ እንዲገቡና ሊመጣ ካለው ቁጣ ይድኑ ዘንድ እንዲያስጠነቅቅ እግዚአብሔር ነቢዩ ዮናስን ወደ ነነዌ ላከው። ነነዌ ነቢዩ ዮናስ ከተወለደበትና ካደገበት ከጋት ሄፌር 800 ኪሎ ሜትር ያህል ትርቅ ነበረ። መጀመሪያ ከተልእኮ ቢያፈገፍግም ዮናስ በአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮሆም በ3 ቀን ውስጥ ነነዌ ትገለባበጣለች አለ። እንደተባለውም ነቢዩ ዮናስ የኋላ ኋላ ወደ ነነዌ ሄዶ የእግዚአብሔርን መልእክት አውጇል። በዚያ ጊዜ የነበሩ ሰዎችም የነነዌ ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ እንዲል መጽሐፍ። በንስሐ በጾምና እንዲሁም ራሳቸውን ዝቅ በማድረግ ከእግዚአብሔር ጋር ታርቀው ከጥፋትና መዓት ድነዋል። በዚህም ምክንያት ጾመ ነነዌ ተባለ።
የነነዌ ከተማ ኃጢአት በትንቢት ዮናስ ውስጥ 1-2 ተብሎ አልተገለጸም። በጥቅሉ ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊት ወጥቷልና በእርሷ ላይም ስበክ ተብሎ በእግዚአብሔር ከመገለጹ በቀር አልተዘረዘረም። ይሁንና ከዚህ ጥቅስ ክፋታቸው ወደፊት ወጥቷልና የሚለው የልዑል አምላክ ቃል የኃጢአታቸውን ታላቅነት ያመለክታል። ኃጢአታቸው በዮናስ መጽሐፍ ውስጥ አልተዘረዘረም። በሌሎች መጽሐፍት ውስጥ ግን ተዘርዝሯል። ለምሳሌ ነቢዩ ናሆም የነነዌ ኃጢአት ምን እንደነበረ ገልጿል። ይህን ለማረጋገጥ ስለ ነነዌ የተነገረ ሸክም የአልቆሻዊ የናሆም የራእይ መጽሐፍ ይህ ነው ብሎ የሚጀምረው የነቢዩ ናሆም የትንቢት መጽሐፍ በእግዚአብሔር ላይ በክፋት የሚያስብ ክፋትን የሚመክር ካንተ ዘንድ ወጥቷልና በማለት አንደኛው ኃጢአት ነነዌ በእግዚአብሔር ላይ ክፋትን ማሴር እንደነበረ ተገልጿል። በእግዚአብሔር ላይ ማሴር ውድቀትን ማፋጠን፣ አወዳደቅን ማክፋት ነው። በዮናስ ዘመን የነበሩ የነነዌ ነገስታት በንስሐ ሀገራቸውን በጾምና በጸሎት ከጥፋት ያዳኑት ሲሆን ከዚህ በፊትና በኋላም የነበሩት ግን ለጭካኔያቸው መገለጫ ቋንቋ አልነበሩም። እንዲያውም ይባስ ብለው እግዚአብሔር የሚባለውን የእስራኤል አምላክ አጥፍተን ጣዖታችንን እናመልካለን፣ በኢየሩሳሌም ደርሶ የሚሰዋውን ስሙን የሚጠራ እንዳይኖር እናደርጋለን እያሉ በልዑል እግዚአብሔር ላይ ማሴር ጀመሩ። የነነዌ ሰዎች በተለይ ባለስልጣኖቹ፣ ባለጉልበቶቹ ጨካኝ ጠባያቸው የአራዊት ንጉሥ በሚባለው በአንበሳ ተመስሏል። አንበሳ ለልጆቹ የሚበቃውን ነጠቀ፣ ለእንስሳቶቹም ሰረገላ ዋሻውን በንጥቂያ መደቡንም በቅሚያ ሞልቷልና ተብሎ በምሳሌ እንደተነገረው። በመሆኑም በነቢዩ ዮናስ ዘመን የነበሩ በእርሱ ስብከት አምነውና ተጸጽተው ንስሐ ቢገቡ በንስሐ የሚገኙትን ልማትና በረከት፣ ጤናና ሕይወት የለመዱት ክፋታቸው ሸፍኖባቸው እንደገና ወደዚቹ ከተማ እንድትገለባበጥ ወደሚያደርሰው ክፋታቸው በመመለሳቸው ነቢዩ ናሆም ተላከባቸው። ለዚች ከተማ ወየውላት፣ በሁለንተናዋ ሐሰት ቅሚያ ሞልቶባታልና ንጥቂያ ከእርሷ አያልቅም፣ ስብራትም አይፈወስም። ቁስሉም ክፉ ነው። ወሬህንም የሚሰሙ ሁሉ እጃቸውን ባንተ ላይ ያጨበጭባሉ። ክፋትህ ሁል ጊዜ ያላለፈችው ሰው ማን ነውና ሲል በመጽሐፉ ጠቅሶታል። ሁለተኛ በደሏም ደም አፍሳሽነት፣ ቀማኛነት፣ ዘራፊነት እንደነበረ መናገር ብቻ ሳይሆን ወዩታ እንደማይለቃትና መገልበጧ እንደማይቀር ተናግሮባታል። ከተቆረጠ የሰው ራስ በከተማ መግቢያ በር ላይ ፒራሚድ በመስራት የሚኩራሩና ስልምናሶር ሳልሳዊ ነገስታቶቿ የነበሩ ነነዌ በንስሐ ሕይወት ባለመጽናቷ ወደ ጥፋቷ በመመለሷ ቅዱሳን ነቢያት ዮናስና ናሆምን ወዮላት ትገለባበጣለች እያሉ እንደተናገሩ በ612 ቅድመ ዓመተ ልደት ክርስቶስ ተገልበጣ ጠፍታለች። በዚሁ ስለ ነነዌ የተነገረም ሸክም በሚለው በነቢዩ ናሆም መጽሐፍ ስለ ተዋበችው ጋለሞታ ግልሙትና ብዛት ይህንን ሆኗል። እርሷም በመዓቷ እጅግ በለጠች፣ አሕዛብንም በግልሙትና ወገኖቿንም በመተቷ ሸጠች ተብሎ የተነገረው አስተውሎ ማረጋገጥ ነው። በዚህም ጥቅስ ዘማዊቷ በዝሙት የተባለችው በነነዌ ከተማ የፍቅር አምላክ እየተባለች ትመለክ የነበረችው ጣዖት እንዲሁም ከዚህ ሁሉ ጋር በተያያዘ የረከሰችውን ከተማዋን በአጠቃላይ ለማለት ነው። የነነዌ ኃጢአቶች ከላይ የተዘረዘሩት ብቻ አልነበሩም። በንግድ አጭበርብሮ መመዝበዝና የመሳሰሉት ሁሉ እንደነበሩ በትንቢተ ናሆም ተገልጿል። እንዲህ አይነቱን ርኩሰት በንስሐ ካልተወገደና በዚህ ሁሉ ርኩሰት ፈንታ ጾም፣ ጸሎት፣ ፍቅርና ሰላምን፣ ፍርሃት፣ ርትዕትና እምነት ምግባርን ካልተተካ ድህነት፣ ስደት፣ ጦርነትና ደም መፍሰስ፣ መናከስ፣ በሽታ፣ አንበጣ፣ ስቃይ፣ መከራም ከምድር ላይ አይርቁም። ስለዚህ እግዚአብሔር አምላክ ሞታችንና ሕይወታችንን በእጃችን ሰጥቶናልና ሱባኤውን እንደ ነነዌ ሰዎች ሱባኤ የሰመረ ያድርግልን። የምሕረትና የይቅርታ አባት ልዑል እግዚአብሔር በብዙ ፈተና ውስጥ የምትገኘውን ሀገራችን ኢትዮጵያን ዳሯን እሳት መሃሏን ገነት ያደርግልን። ሳትጣላቸው የሚጣሏትን ሁሉ ያዝላት። ይቆየን። አሜን።